ጻድቁ አቡነ ኤዎስጣቴዎስ ኢትዮጵያዊ ጻድቅ ናቸው። ቂም በቀል ያለበት ልብ ጨለማ ነው። ሶስተኛው ስማቸው ከፋሌ ባህር ከፋይ ማለት ነው። ባህር በመክፈላቸው ሙሴን ይመስሉታል ይላል። ሙሴ ባህረ ኤርትራን በብትር ከፍሏል። ማይ ሙሴ አባ ኤዎስጣቴዎስ ከፋሌ ባህር ዳግማዊ ሙሴ። ሁለተኛው ሙሴ ባህርን የከፈልከው ኤዎስጣቴዎስ አንተ ነህ። ከልባችሁ ቂም በቀል ጥርጥር እንዳይኖር ከእናንተ አንዱ ይጠፋል አሉ። ጌታም ራሱን ተናግሯል። ለሐዋርያት ሲያስተምራቸው ዋሃዱ እምኔክሙ ከእናንተ አንዱ ይጠፋል ብሎ ስለ ይሁዳ ተናግሮ ነበርና አጽፋቸውን ዘረጉት፣ ግቡ አሉ፣ ገቡ። ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ ሆነው ባህሩን መቅዘፍ ጀመሩ ይላል። መድኃኔ ዓለም ክርስቶስ ደግሞ እንደ መሪ ሆኖ በፊት ለፊት በኃይለ መስቀሉ ባህሩን ይከፍልላቸው ነበር ይላል። ሁለት ልብ አትሁን ይላል ያዕቆብ ሐዋርያው። ሁለት ልብ አትሁን፣ ሁለት ልብ የሆነ ሰው አንዱን የማያገኝ ይላል። አርማንያ የቅድስት አርሴማ ሀገር፣ ቅድስት አርሴማ ዘአርማንያ አይደለች? እዚያ ሲደርሱ ቆጵሮስ ወአርማንያ የሚባሉ ሁለት ተራሮች አሉ። ጻድቁ ባህሩን ተሻግረው ወደዚያ ብቅ ሲሉ ሰገዱ ቆጵሮስ ወአርማንያ። ብድግ ቁጭ፣ ብድግ ቁጭ፣ ብድግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደህና መጣችሁ። ለምን ነው የተሰበሰባችሁ? አሁን ምዕመናን ከሩቁም ከቅርብም ተሰብስበናል። ምን ለማድረግ ነው? ባጭሩ በረከት ለመቀበል ነው። ከቅዱሳን በረከት ስላለ በረከት ከሁላችን ጋር ይሁን። ጻድቁ አቡነ ኤዎስጣቴዎስ ዛሬ ይህን ቃል ተቀብለዋል። ጻድቁን ያከበረ የጻድቁን በዓል ያከበረ የጻድቁን በረከት ያገኛል። እና አሁን እዚህ መሰብሰባችን ዋጋ አለው ለማለት ነው። ዝም ብለን አይደለም። በስጋ ብንፈልግ የስጋ በረከት፣ የነፍስ በረከት ብንፈልግ የነፍስ በረከት ይዋል። ለዚህ ሰጣል በጻድቃን እጅ መጨረሻው ዛስቴ ላህዱ ሙሉ ንዑሳን ጽዋማይ ቆሪል በስመረዴ አማን ብለክሙ እያጉል አስፎ። በደቀ መዝሙር በሐዋርያ ስም ቀዝቃዛ ውሃ ያጠጣ ዋጋውን ያገኛል አያጣም ብሎ የቃል ኪዳኑን ወንጌል አስተማረ። ወንጌል ሕግ ናት። ወንጌል ቃል ኪዳንም ጭምር ናት። አዎ ይህ ቃል ኪዳን ነው። በነቢዩ በጻድቁ በሐዋርያው ስም የመጸወተ የተራበ ያበላ፣ የተጠማ ያጠጣ፣ የታረዘ ያለበሰ በረከቱን ያገኛል። የጻድቁን ነው ያለው። ያ እንግዲህ ጻድቁ በረከት አለው ለራሱ። ጻድቁ ለራሱ በረከት አለው። የራሱን በረከት ደግሞ ለሌሎቹ ያካፍላል፣ ይተርፋል። ኤልያስ እንዳካፈለ፣ ኤልሳ እንዳካፈለ ብሎ በነቢያት በሐዋርያት በጻድቃን በሰማዕታት ስም ምጽዋት መመጽወት፣ ዝክር መዘከር፣ በዓል ማክበር በረከት ያሰጣልና የቅዱሳን በረከት ሁላችን ጋር ይሁን። ጻድቁ አቡነ ኤዎስጣቴዎስ ኢትዮጵያዊ ጻድቅ ናቸው። አባታቸው ክርስቶስ ሞዐ፣ እናታቸው ስነ ሕይወት ይባላሉ። ወክልኤሆሙ ጻድቃን እሙንቱ ይላቸዋል። ሁለቱም ጻድቃን ነበሩ። ወላጆቻቸው የተባረኩ ናቸው። ግን ብዙ ጊዜ የቅዱሳን ወላጆች ልጅ ቶሎ አይወልዱም፣ ይዘገይባቸዋል። ለምን? በደጅ ጥናት የሚወልዷቸው ልጆች በረከትን ስለሚሰጡ ታላላቅ ደጋግ ስለሆኑ ዘግይተው ነው የሚወልዱና ልጅ አጥተው ወደ እግዚአብሔር ጸለዩ። እንደ ዘካርያስና እንደ ኤልሳቤጥ፣ እንደ አብርሃም፣ እንደ ሳራ፣ እንደ ሌሎችም ቅዱሳን ያዋላ ወንድ ልጅ ወለዱ። ስሙን ማይቀበ እግዚ አሉት ይላል። ማይቀበ እግዚ ጌታችን የሚጠብቀው ወይም የጌታን ሕግ የሚጠብቅ ልጅ ማለት ነው። ከዚያ በኋላ ጻድቁ አደጉና ወደ ትምህርት ቤት ሄዱ፣ ገዳም ገቡ። አቡነ ዳንኤል ከተባሉት ጻድቅ ሂደው ምንኩስናን ሲቀበሉ ስማቸው ኤዎስጣቴዎስ ተባለ ይላል። የግብር ስማቸው ነው። የግብር ስማቸው ኤዎስጣቴዎስ። ኤዎስጣቴዎስ ማለት ፀሐይ ማለት ነው። ፀሐይ ፀሐይ ይላል ሊቁም። ፀሐይ ፀሐይ ኤዎስጣቴዎስ ፀሐይ ዘባረኮ እግዚ አዶናይ ያበርህ በውስተ ቀላይ። በወንዙ መካከል
ያበራል። አዶናይ እግዚአብሔር የባረከው ብለው ሊቃውንቱ አሁን አመስግነዋል። እና ኤዎስጣቴዎስ ማለት ፀሐይ ነው። ይህ የገዳም ስማቸው ነው፣ የምናኔ ስማቸው ነው። ፀሐይ አሏቸው በስራቸው። አንደኛ ፊታቸው ብሩህ ነው፣ ሲያዟቸው እምቢ አይሉም። ፀሐይ ሲባሉ ቅዱሳን በግብራቸው ነው፣ ፈገግታ እንጂ ሲታዘዙ አይመረሩም። ወጣቶች አትመረሩ ሲያዟቸው፣ እሺ በግብር ነው። እዚያ ብሩህነታቸው ደግሞ ልባቸው ብሩህ ነው። ልባቸው ቂም በቀል የለበትም። ቂም በቀል ያለበት ልብ ጨለማ ነው፣ ጨለማ ነው። ከቂም ከበቀል ንጹሕ የሆነ ልብ ብርሃን ነው። ሐዋርያትን አንትሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ እንዳላቸው ኤዎስጣቴዎስን ደግሞ ወንጌልን ስለሚሰብኩ የሰውን ልቡና በትምህርታቸው ብሩህ ስለሚያደርጉ ኤዎስጣቴዎስ ተባሉ፣ ፀሐይ ተባሉ። ወንጌልን አስተምረው የሰውን ልብ ብሩህ ስለሚያደርጉ፣ የሰውን አእምሮ ብሩህ ስለሚያደርጉ፣ ለቁርባን ለሥጋው ደግሞ ስለሚያበቁ ኤዎስጣቴዎስ ተባሉ። ከዚያ በኋላ ኢየሩሳሌም 2 ጊዜ ሄደዋል። አቡነ ኤዎስጣቴዎስ ማይቀበ እግዚእ ኤዎስጣቴዎስ ከፋሌ ባሕር ይባላል። ደግሞ ሶስተኛው ስማቸው ከፋሌ ባሕር፣ ባህር ከፋይ ማለት ነው። ባህር በመክፈላቸው ሙሴን ይመስሉታል ይላል። ሙሴ ባሕረ ኤርትራን በብትር ከፍሏል። ዛሬ እንዲሁም የዛሬው መዝሙር ለእምነ ጽዮን ቆመ ማዕበል ይላል ቅዱስ ያሬድ። መዝሙሩ ዝንቱ ውእቱ መስቀል የሚለው ለእምነ ጽዮን ቆመ ማዕበል፣ ለእናታችን ለጽዮን ማዕበል ቆመላት ማለት በኢያሱ ጊዜ ነው። በኢያሱ ጊዜ ዮርዳኖስን ሲሻገሩ ታቦተ ጽዮንን የተሸከሙ ሌዋውያን ከወንዙ ሲደርሱ የዮርዳኖስ ወንዝ ቆመ፣ አሻገራቸው። ለዚህ ነው ለእምነ ጽዮን ቆመ ማዕበል፣ ለእናታችን ለታቦተ ጽዮን ማዕበል ሞገድ ቆመላት ማለት ዮርዳኖስ ተካፈለ፣ አሻገራት። ይህ የሙሴ ሥራ ነው። ቅዱሳን ወደ ኋላ መለስ ብለው ነቢያትን ይመስላሉ በግብር፣ ሐዋርያትን ይመስላሉ በግብር። አቡነ ኤዎስጣቴዎስ በሙሴ ተሰይመዋል። ዳግማይ ሙሴ አባ ኤዎስጣቴዎስ ከፋሌ ባሕር ዳግማይ ሙሴ፣ ሁለተኛው ሙሴ ባሕርን የከፈልከው ኤዎስጣቴዎስ አንተ ነህ ይላቸዋል። ወደ ኢየሩሳሌም ሲሄዱ ወደ ኢያሪኮም ይላል ሲሄዱ ባሕረ ኢያሪኮ ደረሱና መርከበ ጀልበኞችን አሻግሩ ሲሏቸው ተማሪዎቻቸው ጋር ሆነው አርድእቶቻቸው ጋር ገንዘብ አምጡ አሏቸው። ቅዱሳን ወርቅ ብር የላቸውም፣ የለንም አሉ። እንግዲህ አናሻግራችሁም አሏቸው። እሺ አሉና አጽፋላቸው። እዚህ አንድ አጽፍ ያስፈልጋል። ከፋሌ ባሕር በተግባር መላከ ፀሐይ አንድ አጽፍ ተሰፍቶ እዚህ እንትን አምጡ። ማህበረ ሥላሴ ገዳም አጽፍ አለ፣ ከብቶች ስላሉ እዚያ ይምጣና አንድ ነጭ አጽፍ ይጻፍና በዚህ አጽፍ ነው ያሻገሩ ብለን ለከተማው ሰው ብዙ አጽፍ ስንትን ስለማይል የዛሬ ዓመት በሰላም ብንደርስ አጽፍ ተዘጋጅቶ የኔ አለኝ አጽፍ ከሌላችሁ አመጣለሁ። ለአንድ ቀን ነው ግን አለ። ያንን እያሳየን እናስተምርበታለን። እንዴት እንደተንሳፈፉ እንዴት በባህሩ ላይ በአጽፍ አጽፍ ማለት ካባ ማለት ነው ባጭሩ፣ ግን የቆዳ ነው። ይኸው እንደዚህ ያለ ካባ ማለት ነው። እናንተ እንዲህ ካላችሁ ምን ችግር አለ? እቺ ባሕር የእግዚአብሔር አይደለች እንዴ? እግዚአብሔር በአጽፍ ያሻግረኛል፣ ያንሳፍፈኛል አሉና አጽፋቸውን ከባህሩ ላይ ዘረጉት። አርድእቶቻቸው ኑ ግቡ አሏቸው። ኑ ግቡ፣ በዚህ ልንሻገር ነው። ከልባችሁ ቂም በቀል ጥርጥር እንዳይኖር፣ እንሰጥማለን አንሰጥምም እንዳትሉ እግዚአብሔር እንመኑ አሏቸው። እምነት ነው ትልቁ ነገር። ግን ዋሃዱ እምኔክሙ ይታጎል፣ ከእናንተ አንዱ ይጠፋል አሉ። ጌታም ራሱን ተናግሯል። ለሐዋርያት ሲያስተምራቸው ዋሃዱ እምኔክሙ ከእናንተ አንዱ ይጠፋል ብሎ ስለ ይሁዳ ተናግሮ ነበርና እሳቸውም አንድ ተማሪ ይጠራጠራል፣ ይህ መነኩሴ ሊያሰጥመን ነው ይላልና ሰጥሞ ይቀራል አሏቸው። የማነ ብርሃን ይባላል። እዚያ ማጥፎ አሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት እናድርጋሉ።
ባህሩንም ያሻገሩበት ጸሎት እኮ ነው። ጸሎተ ማርያም ደገሙ። ደቂቀ እስራኤል አደው በባሕር በዕለተ ሰንበት ገሰጻ ለባሕር የሚለው ይህንን ነው። አክብሩ ሰንበተ ወፍርሁም ቅዱሳኔ፣ ከቅዱሳኔ የተነሳ ፍሩ፣ ሰንበትን አክብሩ። ከዚያ በኋላ አጽፋቸውን ዘረጉት፣ ግቡ አሉ፣ ገቡ። ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ ሆነው ባህሩን መቅዘፍ ጀመሩ ይላል። መድኃኔ ዓለም ክርስቶስ ደግሞ እንደ መሪ ሆኖ በፊት ለፊት በኃይለ መስቀሉ ባህሩን ይከፍልላቸው ነበር ይላል። እዚያ በኋላ አንዱ ተማሪ እኒህ አባት እንዴት በአጽፍ ባህር ተሻገሩልናል ለዚህ ሊያሰጥሙን ነው ብሎ ስለተጠራጠረ ትንሽ ቀዳዳ ነበረች በአጽፊቱ፣ በዚያ ሹልክ ብሎ ባህር እያልኮ ገብቶ ቀረ ይላል። የተኩን ዘክል ሁለት ልብ አትሁን ይላል ያዕቆብ ሐዋርያው። ሁለት ልብ አትሁን፣ ሁለት ልብ የሆነ ሰው አንዱን የማያገኝ ይላል። እዚያ በኋላ እነዚያ ተሻግረው ሄዱ። ተሻግረው ማዶ ሲደርሱ እዚያ ማዶ አርማንያ የቅድስት አርሴማ ሀገር፣ ቅድስት አርሴማ አርማንያ አይደለች? እዚያ ሲደርሱ ቆጵሮስ ወአርማንያ የሚባሉ ሁለት ተራሮች አሉ። ጻድቁ ባህሩን ተሻግረው ወደዚያ ብቅ ሲሉ ሰገዱ ቆጵሮስ ወአርማንያ። ብድግ ቁጭ ብድግ ቁጭ ብድግ ቁጭ አሉ። እነዚያ ሁለቱ ተራሮች ማን ይባላሉ? ቆጵሮስና አርማንያ። ለማን የሰገዱ? ለጻድቁ ለወስጣቴዎስ የሰገዱ። ለከፋሌ ባህርን በአጽፉ ከፍሎ ለተሻገረው ጻድቅ ተራሮች ይሰገዱ። ይሰግዳል ተራራ። መድኃኔ ዓለም ክርስቶስ በወንጌል ምን አለ? የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ እመብክሙ ሃይማኖት መጠነ ህጠተ ሰናፔ፣ የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ለእመትብልዎ ለዝንቱ ደብር ፍልስ እምዝየ፣ ይህን ተራራ ከዚህ ተነስተህ ወደዚያ ሄድ ብትሉት ወይ ሐውር ከዚህ ተነስቶ ወደዚያ ሄድላችኋል ብሎ አስተምሯል። ይህ የተፈጸመ የወንጌሉ ቃል ነው። ቅዱሳን የወንጌሉ ቃል ነው የሚፈጸምላቸው። ተራራውን ተነስ ብትሉት ይነሳል። ይህን የምታደርጉ ግን በሃይማኖት ነው። ፍጹም ሃይማኖት ካላችሁ ተራራው ይነሳል። ዛፉም ተነቅሎ ወዲያ ማዶ ይሄዳል። እነ ስምዖን ሰፋያሳይን ያነሱ ተራራ አለ። ያሰገዱ ቆጵሮስ ወአርማንያ። ቆጵሮስና አርማንያ ለጻድቁ ሰገዱ። ለጻድቃን እንሰግዳለን አሰግዱም? ስገዱ። ምክንያቱም ቆጵሮስና አርማንያ ለወስጣቴዎስ ከሰገዱ ግዛን የሌላቸው የማይናገሩት ተራራዎች ከሰገዱ እኛማ ባሪያ እግዚአብሔር የተፈጠርነው ለቅዱሳን ስግደት የጸጋ ነው። ግን የምንሰግድላቸው የጸጋ ስግደት ነው። እዚያ በኋላ ብዙ ታምራት አደረጉ። በገድላቸው ስለተጻፈ ሰንበት ስለሆነ እኔ አላስረዝምም። ባህር ከፍለዋል። ቆጵሮስ አርማንያ ሰግደውላቸዋል። ድውያንን ፈውሰዋል። ጋኔን አውጥተዋል። ሙት አስነስተዋል። ብዙ ታምራት አድርገዋል። ከዚህ በኋላ ጊዜ እረፍታቸው ሲደርስ በዛሬው ዕለት ከባለ መስቀሉ ማግስት በዓለ መስቀሉ ማግስት መስከረም 18 ቀን አረፉ። ከዚህ ዓለም አርፈው ነፍሳቸው በእግዚአብሔር እጅ ሆነች፣ ገነት ገባች። ነፍሳቸው በረከት አገኙ። እዚያ ቃል ኪዳናቸውን ተቀበሉ። የዛሬ የቃል ኪዳን በዓላቸው ነው። የቃል ኪዳን በዓላቸው ነው። ስምህን የጠራ ዝክርህን የዘከረ በዓልን ያከበረ ምሬልሃለሁ። ዘውሃበ ዕጣነ ለቤተ ክርስቲያን፣ ለቤተ ክርስቲያን ዕጣን የሰጠ ጧፍ ዘቢብ የሰጠውን ሁሉ እምርልሃለሁ ብሎ ቃል ኪዳኑን ሰጥቷቸው በዚች ቀን አርፈዋል። የጻድቁ በረከት ከሁላችን ጋር ይሁን። የነቢያትን የኤልያስን የኤልሳን በረከት ያሳድርብን። የድሃዎችን ቤት የባረኩ አባቶች የእኛንም ቤት ይባርኩልን። የጻድቁ በረከት ሁላችን ጋር ይሁን። ነቢዩን የተቀበለ የነቢዩን ዋጋ፣ ጻድቁን የተቀበለ የጻድቁን ዋጋ ያገኛል ያለውን ቃል ኪዳኑን የወንጌሉን ቃል ኪዳን ለሁላችን ያደርግልን። አክብሩ ሰንበትየ፣ ሰንበቴን አክብሩ፣ ወፍርሁም ቅዱሳኔ፣ ከቅዱሳቴ ንስሐ ፍሩ ነውና የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።